እንዴ ልጁ ማለት ካሳድጎ ልጅ ውጣ እኮ አልከኝ እወጣልሃለሁ አንተ እንትን ነው ለካ እኔ አልገባኝም ለካ እየቆመርክብኝ ነው ምንድን ነው ቀመር እንትን ውጣ እኮ አልከኝ አንተ ይሄ ሰው ነው ያጣው ምክንያት እንትና ብለህ ቻለን ያልኩት ምንድን ሌላ ነገር ምትረጨው ለምን ተጠላ አይጣልም የወለድከው ልጅ እንዴት አብስተህ ተጠላ የምትጅ ምን አቅልሃለሁ ያዝበት ምንድን ነው እያስመለሰች ነው አስረግዘህ ያስረግዝካት ልጅ እያስመለሰች ለቀት ይላል አስረግዘህ በምን አወቅህ አንተም እኮ አለበት እጁ ስተኛ ያላፈርክ ስታስመልሰው የምታፈርክ አንተ ነፃ ብትሆን ሐሰን እዚህ ውስጥ የለበትም አትናገር እሱ ያስመለሰች ነው ገብተህ እጠባት ተንከባከባት ካጣምናት ሁለታችን እኔ ምን ቤት ነኝ አንዋር አልተባለ ማን ይመታ ሌላ ጭቅጭቅ እንዲፈጠር አልፈልግም አታምጣ ስለው እያመጣ ቆለለዋል ያገሬ ሰው ወገን አረ የባሳልና ገና አትልቀቅ ቆይ መጀመሪያ እኔ መቅደድ ከጀመርኩ ስለማለቀው ሰላምታዬን አድርሼ ነው መጀመሪያ ወደ ቪዲዮ የሚገባው ማለት ነው። ሰላም እንዴት ናችሁ? ደህና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ እነ ሄሉሻ ከመጡ በኋላ ማታ ላይ እንገናኛለን። ነገር ግን አሁን በነባ ዙሪያ ያሉ ልጆች ስለመጡ እንግዲህ በእነሱ ዙሪያ እንሰራለን ማለት ነው። ነባ ከረጅም ጊዜ በኋላ ስመጣ ጉድና ጣጣ ጉድ ዱብ ይዛብን የመጣችው ወገን እኔ ስጠፋ እኮ ጠርጥሬ ያለው ስጠፋ ይቺ ልጅ የማይሆነ ነገር አለ ብዬ እንደው የሚገርማችሁ ነገር አላወራኋችሁም ነበር እንጂ ማለት ነው የሆነ ነገር እንዳለ ገምቼ ነበረ። እንግዲህ ትናንትና እንዳያችሁት በነባ ቤት የተለቀቀው ከትናንት ወዲያ ነው። እንዳረገዘች ለማሂ ነግራት ነበረ። ማሂ ደግሞ እንዴት ምንድን ነው እያለች ተጨንቃ በትናንትናው ዕለት ደግሞ አንዋርን አንዋር እኮ ሲናደድም የሚስቀው ነገር ተናዶራት የሚስቀው ነገር ማለት ነው። እና በዙሪያ የነበርኩ ጓደኛ አንተ እስኮንክ ድረስ ከአንተ ውጭ ማንንም ልጠረጥር አልችልም ብላ ማሂ በጣም ጮሃበት ነበረ ትናንትና። በግድ እመን አትመን ትግል ላይ ነበሩ እስከ 3 ቪዲዮ ግን ነባ ምንም አይነት ነገር ለመናገር ፈቃደኛ አይደለችም። ምን ይሆን ጉዱ? ነባ እንደበትሽን የያዘሽ ማን ነው? ወይ ድሌ እኔን 10 ሽንት ቤት ያሯርጡሽ ጀምር አይደለ? አይ ቤቢ አርፈ ተቀመጥ፣ አትቅበጥ፣ አርፈ ተቀመጥ። እናም ቤተሰቦች ማለት ነው እንግዲህ በትናንትናው ዕለት ከአንዋር ጋር አንዋርን ጠርታ ማሂ ለማናገር ሞክራለች። ተናንቀው በትንንቅ ነበር የተለያዩት። ጉድ አታምጣ ስለው እያመጣ ቆለለው አለ። ዛሬ ደግሞ በአንዋር ቤት የተለቀቀው ጫን ያለው ነው። ሁለቱ ወንዶች ተጋደሉ ማለት ነው። አንዋርና ሀሰን እኔ ሳቄ የመጣው ቤት ካደረጉት ነባ ፊት ከተከራከሩት ክርክር ውጭ ላይ ወጥተው የተከራከሩት ክርክር ሆዴን ፍንድት ነው ያደረገኝ ማለት ነው። ምክንያቱም ሁለቱም ራሳቸውን ተማምነዋል። ገባችሁ? እንግዲህ ምናልባት ከሁለቱም ሌላ ሰው ያልተገመተ ወይ ያልጠበቀ ሰው ይሆናል ብዬ አስባለሁኝ። ምክንያቱም ሁለቱም በዚህ ልክ ለራሳቸው ወግነው ሊከራከሩ አይችልም ብዬ አምናለሁኝ። ምክንያቱም መቼም አንድ ሰው ጥፋቱን የሆነ ነገር እንዳረገ ከገባው ካወቀ በዚህ ልክ ግትር ይላል ብዬ አላስብም። በተለይ አንዋር ሳዘነኝ ማይን ማለት ነው እንቅ እንደዚህ እንቅ አድርጎ በፍጹም አንቺ እኔን ከሷ በላይ እኔን ነበር ልታምኝ የሚገባው። በነገራችን ላይ ከሰው ጋር ትውውቅ ዛሬ ያወቃችሁት አምና ያወቃችሁት አይደለም። የሰው ልጅ ተግባሩ ነው ምግባሩ ነው እንጂ የቆየ ስላወቃችሁት እሱን አምነዋለሁ ትናንት የመጣው ሰው አላምነውም ማለት አይቻልም። አንዋር ሲላት የነበረው እሷ ትናንት መታ እሷን አመንሻት እኔ ልታምኝ ይገባ ነበር አላት። ይሄ ደግሞ የነባ ችግር ነው። ነባ መናገር ነበረባት፣ ማሳወቅ ነበረባት። እንዴ እንደዚህ ዝም ብሎ ቀልድ ነው እንዴ? ቢያንስ እንኳን ይፋ ካወጣሽ አይቀር አባቱን ተናግረሽ ከወዲሁ ዝግጅት እንዲያደርግ የገንፎ እህል የአጥሚት እህል እንዲያዘጋጅ ምናምን ማድረግ ነበረብሽ። እንግዲህ ምንም ማድረግ አይቻልም። እና
በዚህ አጋጣሚ ግን ማለት ነው አትማሉ፣ ዝም ብላችሁ ወደፊት ስሩ። መሀላ አታብዙ፣ የትኛውን ቦታ ላይ ያላችሁ ማለት ነው። እና በዛሬው ዕለት እንግዲህ አንዋርና ሀሰን የግድያ ያክል ተናንቀው መጨረሻው ምን ይሆናል በሚል ሁኔታ ተንጠልጥለናል ማለት ነው። አንተም አትሄዳትም አንተ እንዳስረግዝ ካሳድግ አንተ እንዳስረግዝ ካሳድግ ማለት ነው። እንግዲህ ገና ባልታወቀ ልጅ ነው። በነገራችን ላይ ሰው የራሱን ጉድ ራሱ ነው የሚያውቀው። እና ካወቃችሁ ጉዳችሁን ካወቃችሁ ያን ያክል እንትን ማለት የለባችሁም። አርፋችሁ ሰው ፊት ሳይደርስ ቶሎ ብላችሁ ችግሩና ጉዱን መከለል ነው ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ ብያችኋለሁ። ካላልኳችሁም ደግሞ አድርጉ። ቁጭ በሉ በተዘጋጀላችሁ ወንበር ላይ ማለት ነው። ምክንያቱም ይሄ ፍትፈታ እንደዚህ በአማረ መልኩ ተቀናብሮ ካልመጣ ውበት አይኖረውምና ማለት ነው። እስኪ ኮሜንት ብዙም ኮሜንት የለም፣ አብዛኛው ሳቅ ነው። ግን በጣም ያሳቃቸው ይመስለኛል ነባ የነበረችበት ፓርት ሳይሆን ሁለቱ ወንዶች ውጭ ከወጡ በኋላ ሲያረጉት የነበረው አክት ነው። በጣም ምርጥ አክተሮች ናቸው። የምር ሄዱበት። ይሄ ህዝብ እንደሆነ ማለት ነው ጥሩ ነገር አይወድም፣ ይኮምታል። ጥሩ ነገር ስሪ ብሎ ይኮምታል እንጂ ጥሩ ነገር ሲሰራ ማንም ቤት አይሄድም። ስለዚህ ሄዱበት፣ አያገባንም እኛ። እሺ እነ ጠበቆች እነ ትክክል ምን አሉ ማለት ነው። እናንብባቸው። አኑ ያደርገውም አታስጨንቁት የሚል አኑ ያደርገውም ማለች። እሺ ቆይ ነባዬ አኑን ይዤ አትለቀቂ፣ ሀሰንን ለቀቅ አርጉት። የአላህ ድራማችሁ ዋው። የሰብለን ፈታ ብቻ አርጉ፣ ሂዱበት። ያ ማሬ እኔ ያሳቁኝ ሁለት ወንዶች ናቸው። የምር ፈታ ነው ሳይበዛ፣ እንደዚህ አጭር ሲሆን ደስ ብሏችሁ ታዩታላችሁ። ሲረዝም ነው የሚያስጠላው። አለማፈራችሁ ግን እያወቁ ያረገ ያውቀዋል ይመስለኛል። የሀሰን ነው ልጁ፣ ጠብቁ። እርፍ የሀሰን ከሆነማ ማለት ነው ጋይስ፣ ማሂ ምን ልትሆን እንደምትችል አስቡት። በዚህ እንኳን እንደዚህ የተንጨረጨረች እውነተኛው ነገር ሲመጣ ምን ልትሆን እንደምትችል አስቡት። አሁን እንደ ሰብአዊነት እንደ ሴት ነው ለማሂ ለነባ ወግና እየተናገረች ያለችው። በኋላ ግን እውነቱ ወጥቶ ቢያንስ አንዋር ከሆነ ምናልባት ምንም አይደለም። ሀሰን ከሆነ ግን አለቀ፣ ጉድፈላ። ግን ዝም ብለሽ ነው እንደ የምትጋደም ይወራ። እናንተ ደግሞ አስመርምሯት። አኑ አያደርገውም እንዴ? ብትመረመር ታዲያ የእንትና ልጅ ነው ብሎ ይወጣ እንዴ? ብልጽት እናንተ ደግሞ ምን ነው ሞኞ ናችሁ እንዴ? አሁን እርግዝና እንዳለ ብቻ ነው የሚተዋወቀው ካለም እንጂ እንትን አይደለም። ልጁ የማን ነው የሚለው ነገር አይታወቅም በዚህ ሰዓት ማለት ነው። ሲወለድ ይመስለኛል መታወቅ የሚችላል እንዴ? አረ ጠባት አላለም። አዎ ሂድ ግባ አላትን። ያንተ ጉድ ነው ገብተህ ጠባት። አረ ወይኔ ፈታ ነው ያልኩት ቤተሰብ። ፕራንክ ነው ይሄ ነው። ፕራንክ የከፋ ነው። እሱ አታውቅም እንዴ? አትናገርም እንዴ? ማሬ አትናገርም ብላ ትንሽ መተራመስ አለባቸው። እራሳቸውን መመርመር አለባቸው እንዴ? በአንድ ተናገረች ማለት እኮ ነገሮቹ እዚህ ጋር ይቋጫሉ። ነገሮች ደግሞ እዚህ ጋር መቋጨት የለባቸውም። ትንሽ ቢያንስ ፈታ ማለት እንዴት ነው ደመቅ ማለት አለባቸው ነገሮች እና በአንድ ጊዜ እንድትናገር ምናምን አትጠብቁ ማለት ነው። በክብራችሁ ቀልድ የሚያገባሽ አታገኝም ከዚህ በኋላ። ውይ ማሬ ተይ እንጂ ደግሞ አሁን በዚህ ዘመን አሁን ድንግል ጠብቆ የሚያገባው እንዳለ የታደለች እኮ ናት። እስከዚህ ሰዓት ድንግል ነውን ይዛ የምትኖር። አንቺ ደግሞ ምን አስበሽ ነው እናቴ? ሞልቷል፣ ያገባታል። ሌላዋን የቀመሰ ያገባታል። ወንዶች ከዚህ በኋላ የእኛን ድንግልና ስትፈልጉ እናንተም ድንግል ሆናችሁ መምጣት እንዳለባችሁ በዚህ አጋጣሚ እነግራችኋለሁ። ማን ከማን ያንሳል? እናንተ እንደፈለጋችሁ ራሳችሁን እንትን ብላችሁ መታችሁ እኛን እዚህ ጋር መጨቆን አትችሉም። አስመርምሯት። አውቃ ነው እርጉዝ አይደለችም። በአንዴ መመርመር አለ እንዴ? ቆይ እንዴ ሶስት ሁሉም አንዳንድ ዙር ቢያንስ ይድረሳቸው። ተው እንጂ አንዳንድ ዙር ይድረሳቸው ቪዲዮ፣ ወይ ደግሞ ይቀጥል። በቃ ይቀጥላል ማለት ነው ሳይበዛ። ለማንኛውም ውድ ቤተሰቦቼ ቪዲዮ ከተመቻችሁ እንደተለመደው ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። እንዲሁ እንቀጥላለን። ሰሞኑን አዳዲስ ነገሮች ሲኖሩ ሁለቴም ሶስቴም ወደ እናንተ እመጣለሁ ማለት ነው። ውድ ቤተሰቦቼ ኢትዮጵያውያን እንዲሁም ኤርትራውያን የምትከታተሉኝ በሙሉ ከልብ ነው የማመሰግነው። መልካም ጊዜ። ቻው ቻው።